ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የዋላ ዩቲዩብ ቻናል ተከታታዮች፣ ዛሬ በተፈጥሯዊ መንገድ ጤናችንን ለመጠበቅ እጅግ ፍቱን እና ተመራጭ ስለሆኑ የነጭ ሽንኩርትና የማር ድብልቅ ጥቅም በዝርዝር እንመለከታለን። እነዚህ ሁለት ነገሮች ለየብቻ ያላቸው ጥቅም ከፍተኛ ቢሆንም አንድ ላይ ሲዋሃዱ ግን ድንቅ የተፈጥሮ መድኃኒት ይሆናሉ። ቪዲዮውን እስከ መጨረሻው በመከታተል ጥቅሙን አብረን እንይ። አንደኛ፣ በሽታን የመከላከል አቅም በከፍተኛ ደረጃ መገንባት። ነጭ ሽንኩርት በሽታን የሚከላከሉ ንጥረ ነገሮች የያዘ ሲሆን ማር ደግሞ በጸረ ኦክሲዳንት የበለጸጉ ነው። ሁለቱ ሲደባለቁ የሰውነታችን ነጭ የደም ሴሎች በማጠናከር ሰውነታችንን ተላላፊ በሽታዎችን የመከላከል አቅሙ እጥፍ ያደርገዋል። ሁለተኛ፣ የደም ግፊት ማስተካከል። ነጭ ሽንኩርት የደም ስሮችን በማዝናናት የደም ዝውውር እንዲቀላጠፍ ያደርጋል። ይህ ድብልቅ የደም ግፊት ላለባቸው ሰዎች የደም ግፊት በተፈጥሯዊ መንገድ ደረጃውን ጠብቆ እንዲቆይ ከፍተኛ እገዛ ያደርጋል። ሶስተኛ፣ መጥፎ ኮሌስትሮል መቀነስ። ይህ ውህድ በደማችን ውስጥ የሚገኘው መጥፎ ኮሌስትሮል በመቀነስ እና ጥሩውን ኮሌስትሮል በመጨመር የደም ስሮችን በስብ እንዳይታፈኑ ይከላከላል። አራተኛ፣ የልብ ጤንነትን መጠበቅ። የደም ግፊትና ኮሌስትሮል ሲስተካከል የልብ ጤንነት አስተማማኝ ሁኔታ ይጠበቃላታል። የነጭ ሽንኩርት እና የማር ውህድ ለልብ ድካምና ለሌሎች የልብ ህመሞች የመጋለጥ እድልን በእጅጉ ይቀንሳል። አምስተኛ፣ ለጉንፋንና ለሳል ፈጣን እፎይታ መስጠት። ይህ ምናልባት የዚህ ውህድ በጣም የታወቀው ጥቅሙ ነው። ጸረ ቫይረሱና ጸረ ባክቴሪያ ባህሪ ስላለው የጉሮሮ መከርከርን፣ ሳልንና ከባድ የጉንፋን ስሜትን በአጭር ቀናት ውስጥ ያጠፋል። ስድስተኛ፣ የምግብ መፈጨት ስርዓት ማሻሻል። ይህ ውህድ በሆድ ውስጥ ያሉ ጠቃሚ ባክቴሪያዎች የሚያነቃቃ ሲሆን የሆድ መነፋትን፣ የምግብ አለመፈጨትን እና የሆድ ቁርጠትን ያስታግሳል። ሰባተኛ፣ ሰውነትን ከተለያዩ መርዛማ ነገሮችን ማጽዳት። በነጭ ሽንኩርት ውስጥ ያለው ሰልፈር እና በማር ውስጥ ያሉት ኢንዛይሞች በጉበት እና በኩላሊት ውስጥ የሚከማቹ አደገኛ መርዛማ ንጥረ ነገሮች ጠራርጎ ከሰውነት ለማስወጣት ይረዳሉ። ስምንተኛ፣ የሰውነት ክብደት ለመቀነስ መርዳት። ይህ ውህድ ጠዋት በባዶ ሆድ መውሰድ የሰውነት ሜታቦሊዝም ምግብ ወደ ኃይል የመቀየር ሂደት ያፋጥናል። ይህም አላስፈላጊ ስብን ለማቃጠልና ክብደትን ለመቆጣጠር ይረዳል። ዘጠነኛ፣ የቆዳ ጤንነትንና ውበትን መጠበቅ። በውስጡ ያሉትን ጸረ ባክቴሪያ ንጥረ ነገሮች የፊት ላይ ብጉር፣ ጥቁር ነጠብጣቦች እና የተለያዩ የቆዳ ኢንፌክሽኖችን ይከላከላሉ። ከውስጡም ሆነ ከውጭም እንደ ማስክ ሲጠቀሙት ለቆዳ ጥራት እጅግ በጣም ጥሩ ነው። አስረኛ፣ የጸረ ባክቴሪያና የጸረ ፈንገስ አቅም። ነጭ ሽንኩርት አሊሲን የተባለ የተፈጥሮ አንቲባዮቲክ አለው። ከማር ጋር ሲቀላቀል
በሰውነታችን ውስጥ ሆነ በቆዳችን ላይ የሚፈጥሩ የባክቴሪያና የፈንገስ ኢንፌክሽኖችን የማጥፋት ብቃት አለው። 11ኛ እብጠትንና የቁርጥማት ህመምን መቀነስ። ሁለቱም ንጥረ ነገሮች ጸረ ብግነትን መሆናቸውን በሰውነታችን ውስጥ የሚፈጥሩ እብጠቶችን፣ የጡንቻና የደነዘዘ የመገጣጠሚያዎች አርታይቲክስ ህመምን ያስታግሳሉ። 12ኛ የአንጎል ጤንነት መጠበቅና የማስታወስ ችሎታን መጨመር። በዚህ ውህድ ውስጥ የሚገኙ ኃይለኛ ጸረ ኦክሲዳንቶች የአንጎል ሴሎችን እንዳያረጁና እንዳይጎዱ ይከላከላሉ። ይህ የማስታወስ ችሎታን ከመጨመሩ በተለይ እንደ አልዛይመር ያሉ ያለ ዕድሜ መግፋት የአእምሮ ህመሞችን ይከላከላል። 13ኛ የኃይልና የንቃት ስሜት መስጠት። ማር የተፈጥሮ ግሉኮዝ ስላለው ፈጣን ኃይል ይሰጣል። ነጭ ሽንኩርት ደግሞ የደም ዝውውርን ያነቃቃል። ጠዋት መውሰድ ቀኑን ሙሉ ንቁ እና ጉልበት ያለው ሆኖ ለመዋል ይረዳል። 14ኛ የካንሰር የመጋለጥ ዕድል መቀነስ። በርካታ ጥናቶች እንደሚያሳዩት በነጭ ሽንኩርት ውስጥ ያሉ የሰልቨር ውህዶች እና በማር ውስጥ ያሉ ፍላቮይዶች የካንሰር ሴሎች እንዳይፈጠሩ እና እንዳይስፋፉ የመከላከል ከፍተኛ ሚና አላቸው። 15ኛ ለአስምና ለትንፋሽ ማጠር እፎይታ መስጠት። የመተንፈሻ አካላት በማጽዳት እና በሳምባ አካባቢ ያሉ እብጠቶችን በመቀነስ የአስም በሽተኞች በቀላሉ እንዲተነፍሱ እና የትንፋሽ ማጠር እንዲቀንስላቸው ያደርጋል። 16ኛ የጥርስና የድድ ጤንነት መጠበቅ። በአፍ ውስጥ የሚፈጠሩ ጎጂ ባክቴሪያዎች በመዋጋት የድድ መድማትን፣ የጥርስ መበስበስን እና የአፍ መጥፎ ጠረንን ለማጥፋት ይረዳል። 17ኛ የስኳር መጠንን ለማስተካከል ማገዝ። ነጭ ሽንኩርት የኢንሱሊን መመረትን ሊያስተካክል ይችላል። ማር ደግሞ ከነጭ ስኳር የተሻለ የተፈጥሮ አማራጭ ነው። በአንድነት ሲዋሃዱ ደግሞ ስኳር መጠን ድንገት እንዳይጨምር ያግዛል። 18ኛ ከጭንቀትና ድካም ማገገም። ይህ ውህድ በሰውነታችን ውስጥ የሆርሞኖችን መመጣጠን ስለሚጠብቅ የአእምሮ ውጥረትን በመቀነስ የተረጋጋ ስሜትና ጥራት ያለው እንቅልፍ እንዲኖረን ያደርጋል። 19ኛ የኩላሊት ጤንነት ማሻሻል። ሽንት የመሽናት ሂደት በማፋጠን በኩላሊት እና በሽንት ፊኛ ውስጥ ያሉ ባክቴሪያዎች ጠራርጎ ያስወግዳል። የሽንት ቧንቧ ኢንፌክሽን ይከላከላል። 20ኛ እና የመጨረሻው የዕድሜ መግፋት ምልክቶች መከላከል። በመጨረሻም ይህ ውህድ የሴሎች መታደስ ስለሚያጠፋልን እና የቆዳ መሸብሸብና ስለሚከላከል ሁል ጊዜ ወጣት፣ ንቁና ጤናማ ሆኖ ለመቆየት ይረዳል። አጠቃቀምና ጥንቃቄ። ለቪዲዮ ማጠቃለያ፣ ይህ ውህድ ለማዘጋጀት ንጹህ ማር ውስጥ የተላጠና
በትንሹ ነጭ ሽንኩርት በንጹህ አጥባችሁ ጽድት አድርጋችሁ ለጥቂት ቀናት ማቆየት። ጠዋት ጠዋት አንዳንድ የሻይ ማንኪያ በባዶ ሆድ መውሰድ ይመረጣል። ነገር ግን በከፍተኛ የደም ማቃጠል ማቅጠኛ መድኃኒት የሚወስዱ ሰዎች ወይም ለማር፣ ለነጭ ሽንኩርት አለርጂ ያለባችሁ ሰዎች ከመጠቀማችሁ በፊት የሕክምና ባለሙያ ማማከር አለባችሁ። ውድና የተከበራችሁ ቤተሰቦቼ ብዙዎቻችን ሐኪም ቤት መሄድ ወይም አይመቸኝም ይሆናል። ሐኪም ቤት ከመሄድ እንደዚህ አይነት በሽታዎችን እቤታችን ውስጥ እንከላከል። ተፈጥሮ በሰጠችን በማይከፈልበት በጥቂት ገንዘብ እቤታችን ውስጥ ባለው ነገር እንከላከል። ተጠቀሙና ሞክራችሁ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በሌላ አዲስ ቪዲዮ እስከምንገናኝ ቸርን ሰንብት።